ጉድ በውስጣቸው ያዙት ሚስጥራውያኑ የኢራን ተራሮች። ኢራን ከተራሮቿ ስር የደበቀችው ከሰማይ ቁልቁል ሲታዩ የዛግሮስና የአልቦርዝ የተራራ ሰንሰለቶች የጥንት ዘመን ጸጥተኛ ጠባቂዎች ይመስላሉ። ግርማ ሞገሳቸው ሰማይ ጠቀስ የሆነው ከዘመናት በፊት በተፈጥሮ አስደናቂ እጆች የተገነቡት እነዚህ ግዙፍ አለቶች የፋርስን ምድር ከውጭ ወራሪዎች ሲጠብቁ የኖሩ የተፈጥሮ ግንቦች ናቸው። ጫፋቸው በነጭ በረዶ የተሸፈነ፣ ገደላቸው ጥልቅ፣ መንገዳቸው ጠመዝማዛ ነው። ነገር ግን የእነዚህ ተራሮች እውነተኛ ምስጢር ያለው በውበታቸው ወይም በግዝፈታቸው ላይ አይደለም። እውነተኛው ጉድ የተደበቀው ፀሐይ በማትሞቀው ብርሃን በማይፈነጥቅባት በእነዚህ ግዙፍ ተራሮች ሆድ ውስጥ ነው። ከዓለቶቹ ስር ከጥልቅ የከርሰ ምድር አፈር በታች ዓለም ያላየው አእምሮ ሊገምት ከሚችለው በላይ የሆነው ዘመናዊ የምድር ውስጥ ከተማ ተገንብቷል። እነዚህ ተራሮች ከላይ ዝምታ የሰፈነባቸው ንፋስ ብቻ የሚንሾካሾክባቸው ቢመስሉም ከስራቸው ግን ማለቂያ የሌላቸው የኮንክሪት ዋሻዎች፣ የብረት በሮች፣ እንደ ዘንዶ የሚያስገመግሙ ሚሳኤሎችና እልፍ የጦር መሳሪያዎች የታመቁባቸው የምድር ውስጥ ከተሞች ይገኛሉ። ኢራን ተራሮቿን እንደ ግዙፍ ካዝና በመጠቀም ማንነቷን፣ ኃይሏንና ሚስጥሯን ከጠላቶቿ እይታ ውጪ በጥልቀት ቀብራለች። የተወደዳችሁ ቤተሰቦቻችን ይህንን ጉዳይ በሰፊው የምንመለከተው ይሆናል። እስከ ቪዲዮአችን ፍጻሜ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ወደ እነዚህ የምድር ውስጥ ከተሞች ስንገባ የምናየው የተለመደ የተራራ ዋሻ አይደለም። ይልቁንም ሰፋፊ አውራ ጎዳናዎች የተሰሩባቸው ትላልቅ የጭነት መኪናዎችና ባቡሮች ግዙፍ ባለስቲክ ሚሳኤሎችን ጭነው የሚመላለሱባቸው ሰፊ የከርሰ ምድር ግዛቶችን ነው። እነዚህን የሚሳኤል ከተሞች የገነባቸው ማንኛውንም አይነት ከሰማይ የሚመጣ ጥቃት ሊያገኛቸው በማይችልበት እጅግ ጥልቅ በሆነ ስፍራ ነው። በእነዚህ ዋሻዎች ውስጥ ሞት አዘል የሆኑ ሺህ ኪሎ ሜትሮችን አቋርጠው ኢላማቸውን ማውደም የሚችሉ የእሳት ቀስቶች በተጠንቀቅ ቆመዋል። ተራራው ሲያገሳ እሳተ ገሞራን ሳይሆን የብረት ነበልባሎችን ሊተፋ ዝግጁ ሆኖ ይጠብቃል። የቦምብ ዝናብ ቢዘንብ እንኳን እነዚህ በብዙ 10 ሜትሮች በሚቆጠር ጠንካራ አለት ስር የተሸሸጉ የጦር ማከማቻዎች ሊያነቃንቃቸው አይችልም። ኢራን በጂኦፖለቲካዊ አቀማመጧና በምዕራባውያን ማዕቀቦች ምክንያት ከባድ የቴክኖሎጂና የወታደራዊ ኃይል እጥረት አለባት። ይህንን ክፍተት ለመድፈን ቴሄራን የተፈጥሮ አቀማመጧን በመጠቀም በተለይም ግዙፎቹን የዛግሮስና የአልቦርዝ ተራራዎችን በመቆፈር በዓለም ላይ እጅግ ስፋትና ጥልቀት ያላቸው ከመሬት በላይ ያሉ ወታደራዊ ሚሳኤሎችንና የኒውክሌር ተቋማትን ገንብታለች። እነዚህ ተቋማት በምዕራባውያን የደህንነት ተቋማት ዘንድ አንደርግራውንድ ሚሊተሪ ፋሲሊቲስ በመባል የሚታወቁ ሲሆን የኢራን ወታደራዊ አመራሮች ደግሞ የሚሳኤል ከተሞችና የመሬት ስር መሸሸጊያዎች ብለው ይጠሯቸዋል። በደቡብ ምዕራብና በምዕራብ ኢራን ተዘርግቶ የሚገኘው የዛግሮስ ተራራ ሰንሰለት የኢራን ወታደራዊ መዋቅር ዋና አከርካሪ ነው። ተራራው እጅግ ጠንካራ ከሆኑ የካርቦኔትና የግራናይት ድንጋዮች የተሰራ በመሆኑ ለከባድ ቁፋሮችና ከመሬት በታች ለሚሰሩ ግንባታዎች ተስማሚ ነው። ይህ ተራራ በውስጡ በመቶዎች የሚቆጠሩ የመካከለኛና የረጅም ርቀት ባለስቲክ ሚሳኤሎችን አቅፎ ይገኛል። እንዲሁም ከተራራው ስር ከ500 ሜትር በላይ ጥልቀት ያላቸው ዋሻዎች፣ የተንቀሳቃሽ ሚሳኤል ማስወንጨፊያ ተሽከርካሪዎች ማደሪያና አውቶማቲክ የሚሳኤል ማስተላለፊያ ሀዲዶች ይገኛሉ። በሌላ በኩል በሰሜን ኢራን የሚገኘው የአልቦርዝ ተራራ ሰንሰለት የቴሄራን አቅራቢያን የሚሸፍን ሲሆን የኢራንን ከፍተኛ ወታደራዊና የሳይንስ ምርምር ተቋማት የተደበቁበት ነው። አንደኛው ቻርፒን ነው። በተራራማ ሸለቆች ስር የተሸሸገ ግዙፍ የወታደራዊ ምርምርና የፈንጂ ሙከራ ማዕከል ነው። ይህ ማዕከል ከፍተኛ የሃይድሮዳይናሚክ ፈንጂ ሙከራዎች የሚደረጉባቸው ከመሬት በታች ያሉ ላቦራቶሪዎችና የሚሳኤል ሞተር መፈተኛ ክፍሎችም አሉት። ሁለተኛው ናታንዝ ነው። ምንም እንኳን ናታንዝ በሜዳ ላይ የሚገኝ ቢሆንም በቅርብ ዓመታት በስተደቡብ በሚገኘው ተራራ ስር አዲስና እጅግ ጥልቅ የሆነ ከመሬት በታች ማዕከል ተቆፍሯል። በየካቲት 2023 ኢራን በይፋ ያደረገችው ኦግሃብ 44 ከተራራ ስር የተገኘው የመጀመሪያ ይፋዊ የአየር ኃይል ቤዝ ነው። የኦግሃብ 44 ውስጣዊ ይዘትን ስንመለከት የውጊያ ጀቶችን እንደ ኤፍ-14 ፓንቶም እና ሱ-24 ከተራራ ስር ባሉ ሰፋፊ ዋሻዎች ውስጥ የታጠቁ ሆነው ይቆማሉ። ረጅም ርቀት የሚበሩ አጥፊ ድሮኖች፣ የረጅም ርቀት ክሩዝ ሚሳኤሎችም
ይገኛሉ። ከተራራው መውጫ ቀጥታ ከዋናው የአየር ማረፊያ መስመር ጋር የተያያዘ በመሆኑ ጀቶች ከተራራ ወጥተው ወዲያውኑ ወደ አየር መረብ መግባት ይችላሉ። በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚገኙት ድንጋያማ ተራራዎች የኢራን እስላማዊ አብዮት ዘብ የባህር ኃይል መሸሸጊያዎች ናቸው። በሮኬትና በሚሳኤል የተሞሉ አነስተኛና ፈጣን የባህር ጥቃት ጀልባዎች በተራራው ስር ከባህር ጋር በተያያዙ ዋሻዎች ውስጥ ይሸሸጋሉ። አነስተኛ መጠን ያላቸው የባህር ስር ሰብማሪኖች ከሳተላይት እይታ ውጪ በሆነ መልኩ ከተራራ ስር ወደ ባህር ይሰማራሉ። የባህር ላይ መርከቦች የሚመቱ ክሩዝ ሚሳኤሎች ከተራራማ ክፍተቶች ተወንጭፈው ወዲያውኑ ወደ ዋሻ ይመለሳሉ። እነዚህ ተራራማ ተቋማት ከቀላል ዋሻነት ያለፉ ሙሉ በሙሉ ራሳቸውን የቻሉ የመሬት ስር ከተሞች ናቸው። የአየር ማቀዝቀዣና ማጣሪያ ያላቸው ሲሆን የኬሚካል የባዮሎጂካልና የኒውክሌር ጥቃቶችን የሚከላከሉ የላቁ የአየር ማጣሪያና የግፊት መቆጣጠሪያ ቱቦዎች አሏቸው። ሌላው የኃይል አቅርቦታቸውን ስንመለከት ራሳቸውን የቻሉ ግዙፍ የዲዘል ጄኔሬተሮችና ከመሬት ስር ያሉ የኤሌክትሪክ ማከፋፈያ ጣቢያዎች አሏቸው። የመገናኛ መረብን በተመለከተ የኤሌክትሮኒክስ ሞገዶች በተራራው ስለሚገቱ በፋይበር ኦፕቲክስ ኬብል ብቻ የተሳሰረ ደህንነቱ የተጠበቀ የውስጥ መገናኛም አለ። ሌላው የመከላከያ በሮች ደግሞ ከባድ የቦምብ ፍንዳታና የእሳት አደጋ ወደ ውስጥ እንዳይገባ የሚከላከሉ በቶን የሚመዘኑ የብረትና የኮንክሪት በሮች አሏቸው። እነዚህ ምስጢራዊ ተራራዎች በምስራቅ መካከለኛ ቀጠና ያለውን የኃይል ሚዛን እንዴት እንደቀየሩት እንመልከት። ኢራን እነዚህን ተራራዎች በመጠቀም ሰከንድ ስትራይክ ካፓቢሊቲ ወይም የመጀመሪያውን ጥቃት ተቋቁማ አጸፋ የመመለስ አቅምን ታረጋግጣለች። ጠላት ቅድመ ጥቃት ቢሰነዝር እንኳን በተራራው ስር ያሉ ሚሳኤሎች ስለማይነኩ አጸፋዊ እርምጃ የመውሰድ ስጋት በመፍጠር ጦርነቱን ታስቀራለች። ሌላው ተቋማቱ ከተራራ ስር መሆናቸው ዲፕሎማሲያዊና ወታደራዊ ጫናዎችን ውጤት አልባ ያደርጋቸዋል። በተጨማሪም የዓለም አቀፍ አቶሚክ ኃይል ኤጀንሲ ተቆጣጣሪዎች የኒውክሌር ቁሳቁሶችን እንቅስቃሴ ሙሉ በሙሉ እንዳይቆጣጠሩ እንቅፋት ይፈጥራል የሚል ስጋትም አለ። ምንም እንኳን ተራራ ውስጥ መገንባት ትልቅ መከላከያ ቢሆንም ፍጹም አሸናፊ የሚያደርገው ስትራቴጂ አይደለም። ዘመናዊ የጦር ቴክኖሎጂዎች የሚከተሉትን ድክመቶች ያላምዳሉ። አንደኛው የመግቢያና መውጫ መንገዶች መዘጋት ነው። ተራራውን ሙሉ በሙሉ ማፍረስ ባይቻል እንኳን የተራራውን መግቢያ ዋሻዎችና የአየር ማስገቢያ ቱቦችን በከባድ ቦምቦች በመምታት ተቋሙን ሙሉ በሙሉ መጠቀም እንዳይቻል ማድረግ ይቻላል። ሌላው የውስጥ ስለላና የሳይበር ጥቃት ነው። ተራራው ከአየር ጥቃት ቢከላከልም እንደ ስቱክስኔት ያሉ የሳይበር ቫይረሶች ወይም የውስጥ ሰላዮች የቴክኖሎጂ አሰራሩን ሊያደናቅፉት ይችላሉ። ሌላኛውና የመጨረሻው ከባድ የጥገናና የሥራ ማስኬጃ ወጪ ነው። ከመሬት በታች በሺዎች የሚቆጠሩ ሰዎችና መሳሪያዎችን በቋሚነት ማስተዳደር የሀገሪቱን ኢኮኖሚ በከፍተኛ ሁኔታ ይጫናል። ሌላው የኢራን ተራሮች የኒውክሌር ኃይልንም በውስጣቸው ደብቀው ይዘዋል። ከነዚህ መካከል ጉድ የያዘውና ዓለምን ሲያስጨንቅ የኖረው የፎርዶ የኒውክሌር ጣቢያ ይገኝበታል። ከቅድስት ከተማ ቆም አቅራቢያ የሚገኘው ይህ ጣቢያ የኢራን የማይበገር ምሽግ ነው። ፎርዶ የተገነባው ተራራን በመቦርቦር ሳይሆን የተራራውን ልብ ሰንጥቆ በመግባት ነው። ከ80 ሜትር በላይ ውፍረት ባለው ድንጋይና ልዩ ኮንክሪት ስር የተቀበረው ይህ ጣቢያ አሜሪካም ሆነች እስራኤል ያሏቸውን ከባድ የቦምብ አይነቶች ሊሰብሩት በማይችሉት መልኩ የተሰራ ነው። ከላይ ተራራው ዝም ብሎ ሲመለከት፣ ከስር ግን ሴንትሪፊውጆች ያለ ረፍት እየተሽከረከሩ ዩራኒየምን ያበለጽጋሉ። በፎርዶ ተራራ ሆድ ውስጥ ያለው ጸጥታ ከስሩ ከሚካሄደው የአቶሚክ ዳንስ ጋር ፍጹም ተቃራኒ ነው። ይህ ተራራ የኢራን የኒውክሌር ሚስጥር የመጨረሻ ምሽግ ሆኖ ቆሟል። ኢራን በተራራ ስር ያሏትን ክፍሎች ስትገነባ ንዝረትን የሚይዙ ልዩ የኮንክሪትና የብረት መሰረቶችን በመጠቀም የኒውክሌር ማበልጸግ ሂደቱን ማረጋጋት ትችላለች። በዓለም አቀፍ የደህንነት ተንታኞች ዘንድ ትልቁ ስጋት ብሬክአውት ታይም ወይም ኢራን ውሳኔ ካሳለፈችበት ቀን ጀምሮ ለአንድ የኒውክሌር ቦምብ የሚሆን ግብዓት ለማዘጋጀት የሚወስድባት ጊዜ ነው። ተቋማቱ በተራራ ስር በመሆናቸው ምክንያት በወታደራዊ ጥቃት ስራቸውን በቀላሉ ማቋረጥ አይቻልም። በፎርዶና በናታንዝ ተራራዎች ስር የተተከሉት የላቁ IR-6 ሴንትሪፊውጆች ኢራን የኒውክሌር ቦምብ ለማምረት የሚወስድባትን ጊዜ ከዓመታት ወደ ጥቂት ሳምንታት ወይም ቀናት እንዲያንስ
አድርገውታል። የኢራን የተራራ ውስጥ የኒውክሌር ተቋማት ወታደራዊ ምሽግ ብቻ ሳይሆኑ በዓለም አቀፍ የኒውክሌር ድርድር ላይ ኢራን የላቀ መደራደሪያ አቅም እንድታገኝ አድርጓታል። የዓለም አቀፍ አቶሚክ ኃይል ኤጀንሲ በተራራ ስር ያሉ የኒውክሌር ተቋማትን የመቆጣጠርና የመከታተል ስራው እጅግ አስቸጋሪ ነው። የሳተላይት ካሜራዎች በተራራው ወለል ላይ ያሉትን መግቢያዎች ብቻ ነው የሚያዩት። ከተራራው ስር ምን ያህል ዩራኒየም እየበለጸገ እንደሆነ ማየት አይችሉም። ኢራን ከኤጀንሲው ጋር ውጥረት ውስጥ በምትገባበት ወቅት በተራራ ስር ያሉትን ካሜራዎች ስራ ታቆማለች ወይም የኢንስፔክሽኖችን መግቢያ ትገድባለች። ይህም ዓለም አቀፍ ህብረተሰብ ስለ ሀገሪቱ የኒውክሌር እውነተኛ ደረጃ ጨለማ ውስጥ እንዲወድቅ ያደርጋል። በአሁኑ ወቅት በዓለም አቀፍ የስለላ ተቋማት ዘንድ የሚነሳው ትልቁ ስጋት ኢራን እስካሁን ያልተገኙ ሌሎች የተራራ ስር የኒውክሌር ተቋማት ይኖራታል የሚለው ጥያቄ ነው። ኢራን የሴንትሪፊዩጅ ማምረቻዎቿን በተለያዩ የሀገሪቱ ክልሎች ባሉ ተራራዎች ስር በመበተኗ አንዱ ቦታ ቢመታ እንኳን ሌላው ስራውን መቀጠል የሚችልበት ስርዓትን ዘርግታለች። እንዲሁም የተመዘገበውን የበለጸገ ዩራኒየም ከተራራ ስር ወደሚገኙ አዳዲስ ሚስጥራዊ ዋሻዎች ማዘዋወር እጅግ ቀላል በመሆኑ የስለላ ተቋማቱን ያስጨንቃል። ጉዟችንን ወደ ኢስፋሃን ስናቀና ደግሞ ሌላ አስገራሚ ገጽታ እናገኛለን። ኢስፋሃን በውብ መስጊዶቿ፣ በሰማያዊ ጉልላቶቿና ታሪካዊ ቅርሶቿ የዓለም ግማሽ በመባል የምትታወቅ የጥበብ ከተማ ናት። ነገር ግን ከዚች ውብ ከተማ ውጫዊ ገጽታ ባሻገር ከከተማዋ ዳርቻ ባሉት ገደላማ ተራሮች ስር ሌላ ዓለም አለ። የኢስፋሃን የዩራኒየም መቀየሪያ ጣቢያ አካባቢው በጠንካራ ጸረ አየር መከላከያዎችና በተራሮች የታጠረ ነው። እነዚህ ተራሮች ውድ የሆነውን የሎኬክ ወደ ኒውክሌር ነዳጅነት የሚቀየርበትን ሂደት በውስጣቸው ደብቀው ይከላከላሉ። የኢስፋሃን ተራሮች የውበትና የፍርሃት መሸጋገሪያ ድልድዮች ናቸው። ከላይ የታሪክ ድምቀት፣ ከስር ደግሞ የዘመናዊ ቴክኖሎጂና የጦር መሳሪያ እቶን ይንቀለቀልባቸዋል። ኢራን ከተራሮቿ ስር የደበቀችው ይህ ሁሉ ጉድ እንዲሁ በዘፈቀደ የተፈጠረ አይደለም። ሰማዩ በጠላት ሳተላይቶች፣ በድሮኖችና በስለላ አውሮፕላኖች በተሞላበት በዚህ ዘመን ከመሬት በላይ የሚሰራ ማንኛውም ነገር እርቃኑን እንደቆመ ይቆጠራል። ስለዚህ የኢራን መሐንዲሶች፣ የጦር መሪዎችና የሳይንስ ሊቃውንታት አይናቸውን ወደ መሬት ጥልቀት አዙረዋል። ተራሮቹን እንደ ብርድ ልብስ ለብሰው የውስጥ አካላቸውን በብረትና በኮንክሪት አጠናክረው ማንም ሊያያቸው ወይም ሊነካቸው የማይችልበትን ዓለም ፈጠሩ። እያንዳንዱ ዋሻ፣ እያንዳንዱ የተራራ ስንጥቅ፣ እያንዳንዱ የከርሰ ምድር ክፍል በከፍተኛ ጥንቃቄና በተራራቀ ቴክኖሎጂ የተገነባ ነው። የናታንዝ የኒውክሌር ማበልጸጊያ ጣቢያም ቢሆን ምንም እንኳን በበረሃማ ስፍራ ቢገኝም ደህንነቱ የተረጋገጠው በዙሪያው ባሉ የዛግሮስ ተራራማ ክፍሎችና መሬትን በጥልቀት በመቆፈር በተሰራ ግዙፍ የከርሰ ምድር ምሽግ ነው። የኢራን ተራሮች ሀገሪቱን ከውጭ ጥቃት ለመከላከል እንደ ጋሻ ብቻ ሳይሆኑ ሀገሪቱ ጥንካሬዋን የምታጎለብትባቸው ማህፀኖች ሆነዋል። ለመሆኑ በዓለም ላይ ኢራንን የሚመስሉ የተራራ ውስጥ ወታደራዊ ተቋማት ያላቸው ሀገራት የትኞቹ እንደሆኑ እንመልከት። ሰሜን ኮሪያ ከተራራ ስር ወታደራዊ ተቋማትን በመገንባት በዓለም ላይ በግንባር ቀደምትነት የምትጠቀስ ሀገር ናት። በ1950ዎቹ የኮሪያ ጦርነት በኋላ የሀገሪቱ መስራች ኪም ኢል ሰንግ አጠቃላይ ሀገሪቱን ወደ ምሽግነት መቀየር የሚል መመሪያ አስተላለፉ። ሰሜን ኮሪያ ከ10 ሺህ በላይ ከመሬትና ከተራራ ስር የተቆፈሩ ወታደራዊ ተቋማት እንዳሉ ይገመታል። እንደ ኦንቾን ባሉ ቦታዎች የጦር ጀቶች ከተራራ ስር የሚነሱባቸውና የሚያርፉበት የዋሻ መሮጫ መንገዶች አሏት። ኢራን በ1980ዎቹ የመሬት ስር ዋሻ ቁፋሮ ቴክኖሎጂን የተማረችውና የኮፒ ካርድ ዲዛይኖችን ያገኘችውም ከሰሜን ኮሪያ ነበር። ምዕራባውያን የኢራን የተራራ ተቋማትን ቢተቹም አሜሪካ በቀዝቃዛው ጦርነት ወቅት በዓለም ላይ እጅግ የተጠበቀውን የተራራ ስር ወታደራዊ እዝ ገንብታለች። በኮሎራዶ ግዛት የሚገኘው ቼይኔ ማውንቴን ኮምፕሌክስ የአሜሪካና ካናዳ የኤሮስፔስ መከላከያ እዝ መሸሸጊያ ሆኖ ያገለግል ነበር። ተቋሙ በ2000 ጫማ ጠንካራ የግራናይት ድንጋይ ስር የተገነባ ሲሆን የኒውክሌር ቦምብ ፍንዳታና የኤሌክትሮ ማግኔቲክ ሞገዶችን ለመቋቋም በሚችሉ ግዙፍ መሰረቶች ላይ የተደገፉ ህንፃዎችን ይዟል። የቀድሞ የሶቪየት ህብረትና የአሁኗ ሩሲያ በኡራል ተራራዎች ውስጥ
እጅግ ግዙፍና ምስጢራዊ የሆኑ ከመሬት በታች ያሉ ከተሞችን ገንብተዋል። በኡራል ተራሮች ስር የሚገኘው ይህ ተቋም በሺዎች የሚቆጠሩ ሰዎችን ለወራት መያዝ የሚችል አጠቃላይ የሀገሪቱን የኒውክሌር እዝና ከፍተኛ መሪዎችን በጦርነት ወቅት ለመሸሸግ የተሰራ እጅግ ምስጢራዊ ከተማ ነው። በክሪሚያ የሚገኘው ይህ የቀድሞ የሶቪየት ተቋም የኒውክሌር ሰደፍ ሰርጓጅ መርከቦች ከተራራ ስር ገብተው ጥገና የሚያደርጉበት ግዙፍ የተራራ ካናልም ነበር። ቻይና በበኩሏ የባለስቲክ ሚሳኤሎችና የኒውክሌር ከጠላት ቅድመ ጥቃት ለመበቀል የሚያስችላትን ግዙፍ የተራራ መረብ ገንብታለች። የቻይና ሕዝብ ነፃ አውጪ ጦር በሄቤና በሌሎች ተራራማ ግዛቶች ስር ከ5000 ኪሎ ሜትር በላይ የሚረዝሙ የተራራ ዋሻዎችን ገንብቷል። የቻይና የኒውክሌር ሚሳኤሎች በተራራ ዋሻዎች ውስጥ በባቡርና በከባድ መኪናዎች እየተንቀሳቀሱ እንዲሸሸጉና በጥቃት ወቅት ከተራራው በሮች ወጥተው አጸፋዊ መልስ እንዲሰጡ ያስችላቸዋል። ሌላው ስዊዘርላንድ በሁለተኛው የዓለም ጦርነትና በቀዝቃዛው ጦርነት ወቅት ናሽናል ሪዲዩብት የተሰኘ እጅግ አስደናቂ የተራራ መከላከያ ስትራቴጂ ተከትላለች። ስዊዘርላንድ ከአልፕስ ተራራዎች ስር በሺዎች የሚቆጠሩ መድፎችን፣ የጦር ሰፈር ዋሻዎችና የአየር አምቡላንስ ማረፊያዎችን ገንብታለች። የስዊዘርላንድ ሕግ ማንኛውም ዜጋ በኒውክሌር ጦርነት ወቅት የሚሸሸግበት ከተራራ ስር ያለ ቦታ እንዲኖር የሚያስገድድ ሲሆን አጠቃላይ ሕዝቧን 100% ማስተናገድ የሚችሉ የተራራ ዋሻዎች አሏት። ሌላዋ ታይዋን ናት። ታይዋን ከቻይና የሚመጣባት ሊሆን የሚችል የሮኬትና የሚሳኤል ማዕበልን ለመቋቋም ሲል የጦር ጀቶቿን በተራራ ስር ታሸሽጋለች። በሁዋሊየን ተራሮች ስር የተገነባው የቺያሻንግ ተቋም እስከ 200 የሚደርሱ F-16 እና የሀገር ውስጥ የጦር ጀቶችን ከተራራ ስር በደህና ማቆየት ይችላል። አውሮፕላኖቹ ከተራራ ዋሻ ወጥተው ወዲያውኑ ወደ አየር የሚቀላቀሉበት የተጠበቀ መሰረተ ልማትም አለው። ለመሆኑ የኢራንን ምስጢራዊ ተራራዎች አሜሪካና እስራኤል እንዴት ይመለከቷቸዋል? የእስራኤል ወታደራዊና ደህንነት ተንታኞች እንደሚስማሙበት የኢራን ምስጢራዊ የተራራ ተቋማት ለእስራኤል ሀገራዊ ህልውና እጅግ ከፍተኛና ተጨባጭ ስጋት ናቸው። የእስራኤል አየር ኃይል የቱንም ያህል ዘመናዊና የላቀ ቢሆንም ከተራራ ስር በጥልቀት የተገነቡትን እንደ ፎርዶ ያሉ ተቋማትን ብቻዋን በቦምብ ድብደባ ሙሉ በሙሉ የመደምሰስ ወታደራዊ አቅም የላትም። እስራኤል የኢራንን ከመሬት በላይ ያሉ ተቋማት ብታጠፋ እንኳን በተራራ ስር ያሉትን ተቋማት ከጥቃት ተርፈው በሺዎች የሚቆጠሩ ሴንትሪፊውጆችን በማንቀሳቀስ የኒውክሌር ቁሳቁስ ማበልጸጋቸውን ይቀጥላሉ። እስራኤል በታሪኳ ለጠላቶቿ የሰጠችው መልስ ግልጽ ነው። በ1981 በኢራቅ ኦሲራክና በ2007 በሶሪያ አልኪባር የተሰሩ የኒውክሌር ዕቃዎችን ከመጠናቀቃቸው በፊት በጥቃት ደምስሳለች። ነገር ግን የኢራን ተራራዎች ይህንን የእስራኤል የቅድመ ጥቃት መርህ እንዳይሰራ አድርገውታል። ኢራን በበኩሏ ተቋማትን በተራራ ስር ማድረጓ ወታደራዊ ጥቃትን የመከላከል ሉዓላዊ መብቴ ነው ብላ ታምናለች። ኢራን በእስራኤልና በአሜሪካ በኩል በተደጋጋሚ የሚሰነዘርባትን የጥቃት ዛቻ ለመመከት የተፈጥሮ ጂኦግራፊዋን እንደ ጋሻ ትጠቀምበታለች። አሜሪካ የኢራን የተራራ ስር የኒውክሌር ተቋማትን ለማጥፋት የሚያስችል ልዩ ቦምብ እንዲሰራ ያደረገችው በምክንያት ነው። በ2000ዎቹ አጋማሽ የኢራን የፎርዶ ተቋም ከተራራ ስር እየተገነባ መሆኑ በምዕራባውያን የስለላ ድርጅቶች ሲረጋገጥ የአሜሪካ መከላከያ ሚኒስቴር ፔንታጎን መደበኛ የሆኑትን አነስተኛ የቦምብ አይነቶች እንደ GBU 28 ያሉትን ተራራውን ሰንጥቀው መግባት እንደማይችሉ ተገነዘበ። ቦምቡ እጅግ ከባድ ከመሆኑ የተነሳ B2 ስፕሪት ስቲልዝ ቦምበር ባሉ እጅግ ዘመናዊና ግዙፍ የቦምብ ጣይ አውሮፕላኖች ብቻ ነው የሚወሰደው። ቦምቡ የተሰራው ከተጠናከረ የብረት ቅይጥ ሲሆን ከከፍተኛ ቦታዎች የሚወርድበት ጊዜ በሚፈጥረው የስበት ኃይልና ፍጥነት በመታገዝ እስከ 60 ሜትር ጥልቀት ያለው ጠንካራ አለትና ኮንክሪትን ሰንጥቆ የመግባት አቅም አለው። ቦምቡ የተራራውን አለት ሰንጥቆ ከመሬት ስር ያሉትን ክፍሎች እስኪያገኝ ድረስ አይፈነዳም። እዚያው ሲደርስ ብቻ በመፈንዳት ሙሉውን የኒውክሌር ላቦራቶሪ ይደመስሰዋል። ኢራን አሜሪካ የሰራችውን GBU 57 ሞፕ ቦምብ አቅም በመገንዘብ ተቋማቶቿ ይበልጥ ጥልቅ ወደሆኑ ተራራዎች ማዘዋወር ጀምራለች። የመጀመሪያው የካፋስ ተራራ ቁፋሮ ነው። በናታንዝ አቅራቢያ የሚገኘው ይህ አዲስ ተራራ ስር ቁፋሮ ከ100 እስከ 140 ሜትር ጥልቀት ያለው እንደሆነ የሳተላይት ምስሎች
ያሳያሉ። ይህ ጥልቀት የአሜሪካ አሁን ያለውን GBU 57 ቦምብ ሊደርስበት ከሚችለው በላይ በመሆኑ አሜሪካ አንድ ቦምብ በጣለችበት ቦታ ላይ ሁለተኛ ቦምብ ተከታትሎ እንዲመጣ የሚያስችል ዘዴ እንድትቀይስ አስገድዷታል። ኢራን የኒውክሌር ፕሮግራሟን ለሰላማዊ ዓላማ እንደሆነ ገልጻ በተራራ ስር መገንባቷ ደግሞ የጠላቶቿን ያልተገባ ጥቃት ለመከላከል እንደሆነ ትከራከራለች። የሀገሪቱ አመራሮች ተራራዎቹ ባይኖሩ ኖሮ ሊቢያ ወይም ኢራቅ እንዳጋጠማቸው አይነት የወታደራዊ ጥቃት ይደርስብን ነበር ብለው ያምናሉ። እስራኤል ኢራን የኒውክሌር ቦምብ ከታጠቀችና ተቋማቶቿ ከተራራ ስር ከተጠበቁ እኛን ለማጥፋት የምታደርገውን ዛቻ እውን ታደርጋለች ብላ ታምናለች። እንዲሁም እስራኤል ዲፕሎማሲያዊ ድርድር ኢራን ጊዜ እንድታገኝ ያደርጋታል እንጂ በተራራ ስር ያለውን የኒውክሌር ማበልጸግ አያቆምም የሚል ጽኑ አቋም አላት። አሜሪካ ደግሞ ኢራን የኒውክሌር ጦር መሳሪያ እንድትታጠቅ አትፈልግም። ምክንያቱም ይህ በመካከለኛው ምስራቅ የኒውክሌር የጦር መሳሪያ እሽቅድድምን ያስነሳል ብላ ታስባለች። አሜሪካ የተራራ መስበር ቦምብ ብታዘጋጅም በተራራ ስር ባሉ ተቋማት ላይ ወታደራዊ ጥቃት መሰንዘር ወደ ሙሉ ቀጠናዊ ጦርነት ሊያመራት እንደሚችል በመገንዘብ ዲፕሎማሲን እንደ መጀመሪያ አማራጭ ትጠቀማለች። በተራራ ውስጥ የኒውክሌር ተቋማት ወታደራዊ ስጋት ብቻ ሳይሆኑ ሌሎች ተፈጥሯዊና ቴክኒካዊ ፈተናዎችም አሏቸው። የዛግሮስ ተራራዎች የመሬት መንቀጥቀጥ በሚበዛበት ቀጠና ውስጥ ይገኛሉ። ምንም እንኳን ተቋማቱ በጠንካራ ኮንክሪት ቢገነቡም የመሬት መንቀጥቀጥ በስሱ የሴንትሪፊዩጅ ክፍሎች ላይ ጉዳት ሊያደርስ ይችላል። ሌላው በከፍተኛ ጥልቀት ውስጥ የሚደረግ የዩራኒየም ማበልጸግ ሂደት አየር በማስገባትና በማስወጣት ላይ እንከን ካጋጠመው በሰራተኞችና በአካባቢው የተፈጥሮ ስነ ምህዳር ላይ ከፍተኛ አደጋ ሊያስከትል ይችላል። ተራሮቹ አካላዊና አየር ላይ የተመሰረቱት ጥቃቶችን ቢከላከሉም ከሳይበርና ከውስጥ ድብደባ ጥቃቶች ሙሉ በሙሉ መጠበቅ አልቻሉም። አሜሪካና እስራኤል በተራራ ስር ያሉትን ሴንትሪፊዩጆችን ለማደናቀፍ ስቱክስኔት የተባለውን ኮምፒውተር ቫይረስ በመጠቀም የኢራንን የኒውክሌር ሶፍትዌር ላይ ጉዳት ማድረሳቸው ይታወሳል። ሌላው በተራራው አየር ማቀዝቀዣዎችና የኤሌክትሪክ መስመሮች ላይ የሚደረጉ የውስጥ ጥቃቶች የኢራን ተራሮች ሙሉ በሙሉ አይበገር ያለመሆናቸውን አሳይተዋል። በኢራንና በዓለም አቀፍ ሀገራት መካከል የሚደረጉ የኒውክሌር ውይይቶች ላይ የተራራዎቹ ተቋማት ሁልጊዜ የድርድር ማዕከል ናቸው። ኢራን ተቋሞቼ ከተራራ ስር ስለሆኑ በወታደራዊ ጥቃት አታሳፍሩኝም በማለት በድርድሩ ላይ ጠንካራ አቋም እንድትይዝ አድርጓታል። ምዕራባውያን ደግሞ ኢራን በተራራ ስር ከፍተኛ መጠን ያለው 60 በመቶ የበለጸጉ ዩራኒየም ማከማቸቷ ለኒውክሌር ጦር መሳሪያ ዝግጅት ነው የሚል ስጋታቸውን ይገልጻሉ። ወደፊት ኢራን በተራራ ስር ያሉ ተቋማትን ለምርምር ብቻ እንድትጠቀምና የዩራኒየም ማበልጸግ መጠኗን እንድትቀንስ በማድረግ ምዕራባውያን ደግሞ ማዕቀብ የሚያነሱበት ስምምነት ሊፈጠር ይችላል። ኢራን በተራራ ስር ማበልጸጓን የምትቀጥልበት፣ እስራኤልና አሜሪካ ደግሞ ጥብቅ ቁጥጥርና የሳይበር ጥቃቶችን እያደረጉ ጥቃቱን ያለ ጦርነት የሚያስቀጥሉበት ሁኔታም ሊኖር ይችላል። ኢራን ወደ ኒውክሌር ጦር መሳሪያ ማምረት ተሻግራለች ተብሎ ሲታመን አሜሪካና እስራኤል B2 አውሮፕላኖችና GBU 57 ቦምቦችን በመጠቀም ከፍተኛ የተራራ ስር ጥቃት የሚሰነዝሩበት አደገኛ ሁኔታ ሊፈጠርም ይችላል። በአጠቃላይ እነዚህ ተራሮች የተፈጥሮ ጸጋ ብቻ አይደሉም። የኢራን ብሔራዊ ደህንነት የጀርባ አጥንቶች፣ ሚስጥሯን አምቀው የያዙ የብረት ካዝናዎች ናቸው። አንድ ቀን እነዚህ ተራሮች ሚስጥራቸውን ቢያወጡ ዓለም ከስራቸው የተደበቀውን ማለቂያ የሌለው የዋሻ ከተማ፣ በመቶዎች የሚቆጠሩ የጦር ማከማቻዎችንና ዘመናዊ የኒውክሌር ላቦራቶሪዎችን አይቶ ጉድ ማለቱ አይቀርም። እስከዚያው ግን የዛግሮስና የአልቦርዝ ተራሮች ግርማ ሞገሳቸውን ተላብሰው ከላይ በረዷቸውን እንደተከናነቡ ከስር ደግሞ እሳተ ነበልባላቸውንና ሚስጥራቸውን አቅፈው ጸጥተኛ የዘመን ጠባቂዎች ሆነው መቆማቸውን ይቀጥላሉ። ተራሮች ዝም ይላሉ፣ ነገር ግን ከስራቸው ያለው ዓለም ለዘላለም ነቅቶ ይጠብቃል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።